ይህንን ሁሉ ያደረኩት አውቄ ነው። አሁን የምልህን እያንዳንዷ ነገር ታደርጋለህ። ቶኪዮ ፖሊስ አንድን ወንጀለኛ እያሳደደ ነው። ወንጀለኛውም አንድን ሴት ይዝና እሱን መከታተላቸውን ካልተው እንደሚገላት ተናግሮ ሳይጨርስ ተዝረፍልፎ ይወድቃል። በነጋታው አንድ የሀገሪቱ ቁልፍ ባለስልጣን ለጋዜጠኞች መግለጫ እየሰጠ ባለበት ሰዓት ላይ በልብ በሽታ ድንገት ወድቆ ይሞታል። አሁን በሀገሪቱ የተለያየ ቦታ ያሉ እስር ቤቶች ውስጥ ያሉ እስረኞች በልብ በሽታ እየሞቱ ነው። ዜናውን በመላ ሀገሪቱ እየተስፋፋ ስለመጣ ከዚህ ግድያ ጀርባ የሆነ የተደበቀ ነገር እንዳለ ግልጽ ነው። አንዳንዶች በጃፓንኛ ኪራ በሚል ስያሜ የሰጡት ድብቅ ገዳይ ነው ሲሉ፣ ሌሎቹ ደግሞ ከፈጣሪ የመጣ መቅሰፍት ነው በማለት መላምታቸውን እያስቀመጡ ነው። አንድ ቀን ምሽት ላይ አንድ ወንጀለኛ በቴሌቪዥን ያያል። ወዲያውም በያዘው ዴዝ ኖት ወይም ደግሞ የሞት መጽሐፍ ላይ ያሰፍረዋል። ከደቂቃዎችም በኋላ ወንጀለኛው በልብ በሽታ ይሞታል። ምንም እንኳን ሺዮሪ በሀሳቡ ባትስማማም ፍቅረኛዋ ላይት ግን አሁን ባለው የፍትህ ስርዓት በእጅጉ ተማሯል። ለዚህ የዳረገው ደግሞ አንድ ጊዜ የፖሊሶችን ፋይል ሀክ ባደረገ ጊዜ ያየው ነገር ነበር። ብዙ ያልተቀጡ ወንጀለኞችና እልባት ያላገኙ ብዙ ጉዳዮች ነበሩ። ስለዚህ አሁን ያለው አሰራር ለወንጀለኞች የተመቸ እንደሆነ ያምናል። ላይት ምሽት ላይ አንድ ባር ውስጥ የጠጣ ሳለ በቡድን ሆነው የተቀመጡ ወንጀለኞች መግደል ምን ያህል እንደሚያስደስታቸው እያወሩ ይሰማል። ላይትም በዚህ በጣም አዝኖ ከባሩ ይወጣና ይማርበት የነበረውን የግል መጽሐፍ ይወረውረዋል። በዛ ቅጽበት ላይት መሬት ላይ አንድ ሚስጥራዊ መጽሐፍ ያገኛል። መጽሐፉም ዴዝ ኖት ወይም የሞት መጽሐፍ የሚል ነበር። የመጽሐፉ የመጀመሪያ ህግም የማንኛውም ሰው ስም እዚህ መጽሐፍ ላይ ከተጻፈ በኋላ ይሞታል የሚል ነበር። ላይት ይህንን ሲያይ ቀልድ መስሎት ነበር። ቴሌቪዥን ሲከፍት እንደ አጋጣሚ ፖሊሶች አንድን ገዳይ እያሳደዱ ነበር። ላይትም የሰውየውን ስም መጽሐፉ ላይ ይጽፈዋል። ላይት በቀጣዩ ቀን ጋዜጣ ላይ ትናንትና ስሙን ጽፎት የነበረው ሰውዬ ሞቶ ይመለከተዋል። ነገር ግን ሁኔታው አጋጣሚ እንደሆነ ያስብና ይተወዋል። ላይት መንገድ ላይ እየተራመደ እያለ አሁንም ሌሎች ወንጀለኞች ከባሩ አጠገብ ያይና ስማቸውን ይጽፈዋል። ወዲያውም ደቂቃ ባልሞላ ጊዜ ውስጥ ሲሞቱ ያያቸዋል። አሁን ላይት መጽሐፉ ላይ የተጻፈውን ጽሑፍ አተኩሮ ሲመለከተው ስማቸው በመጽሐፉ ላይ የተጻፉ ሰዎች የሞታቸው መንስኤ ካልተጻፈ በቀር በ40 ሰከንድ ውስጥ በልብ በሽታ እንደሚሞቱ ያያል። ላይት ይህንን ከተመለከተ በኋላ ወደ ቤቱ ሊሄድ ሲል ሪዩክ የተባለ አንድ አስፈሪ ፍጥረት ያያል። ያ ፍጥረት ይህንን መጽሐፍ ለነኩ ብቻ እንደሚገለጥ ይነግረዋል። ሪዩክ በጃፓኒዝ ሺኒጋሚ ወይም ደግሞ የሞት አምላክ ነው። መጽሐፉንም ወደ ሰዎች ዓለም የጣለው ለመዝናናትና ሰዎች በዚህ መጽሐፍ ምን እንደሚያደርጉ ለማየት እንደሆነ ለላይት ያስረዳዋል። ላይት አሁን ሀሳቡን የሚያሳካለትን አንድ ኃይል አግኝቷል። የላይት ስምም ተቀይሮ ኪራ ወይም ደግሞ ገዳይ ሆኗል። ከ4 ወር በኋላ እስካሁን ኪራ ማን እንደሆነ ፖሊሶች ማወቅ አልቻሉም። ከፖሊሶቹ አንዱም የኪራ አባት ሶይቺሮ ነበር። ነገሩ ከአቅማቸው በላይ እንደሆነ ያሰቡት ፖሊሶች ኤል ከሚባል ጂኒየስ ሰው ጋር በአንድነት እየሰሩ ነው። ኤልን በአካል ሳይሆን በኮምፒውተር ብቻ ነው የሚያገኙት። ኤል ብዙ መረጃዎችን ሰብስቦ ኪራ ጃፓን ውስጥ እንዳለ ደምድሟል። ኪራን ለማግኘት በሚደረገው ፍለጋ ላይ ተሳታፊ የነበረን አንድን ሰው በቴሌቪዥን ያየው ላይት ወዲያው ስሙን ዴዝ ኖት ላይ በማስገባት ይገድለዋል። ወዲያውም ስክሪኑ ላይ የኤል ሎጎ ይመጣና ኪራን ለመያዝ እንደተቃረበና በቅርቡም እንደሚያገኘው ለህዝቡ ይናገራል። ኪራ ይህንን ሲያይ ፍርሃት ይውጠዋል። ኤልንም መግደል ይፈልጋል። ነገር ግን ስሙንም ሆነ መልኩን አያውቀውም። ሪዩክንም ሲጠይቀው ሺኒጋሚ አይን የሚባል ሚስጥራዊ ኃይል እንዳለና ይህም ኃይል የሰዎችን ስምና ለመሞት የቀራቸውን ጊዜ ካለፈቃዳቸው እንደሚያሳዩ ይገልጽለታል። ነገር ግን ይህንን የሺኒጋሚ አይን ለማግኘት ኪራ ግማሽ ህይወቱን መገበር እንዳለበት ለኪራ ይነግረዋል። ኪራ ግን አልተስማማም። በቀጣይ ቀን ኤል አንድ ነገር ይዞ ብቅ አለ። ኪራ የኮሌጅ ተማሪ እንደሆነና ብዙ ጊዜ ሰዎች እየሞቱ ያሉት በረፍት ሰዓት እንጂ በትምህርት ቤት ሰዓት እንዳልሆነ ያሳውቃል። በዚህም ጊዜ ኪራ ስራው ስለታወቀበት አሰራሩን ይቀይራል። ኤልም ይህንን ድርጊቱን ስላወቀ የኪራን ቤተሰቦች ማፈላለግ ይዛል። ኪራም ባስ ውስጥ ከፍቅረኛው ጋር እየሄደ ሳለ ቅድም ሲከታተል የነበረው ተመሳሳይ ሰው ተከትሏቸው ባስ ውስጥ ይገባል። በዚህ ጊዜ ኪራ አንድ አደገኛ ውሳኔ ይወስናል። በዚህ አጋጣሚ ግን በድንገት አንድ ወንጀለኛ ወደ ባስ ውስጥ ይገባና ለመዝረፍ ይሞክራል። በዚህ ጊዜም ኪራ ማን እየተከታተለው እንደሆነ ለማወቅ ጥሩ አጋጣሚ ይፈጠርለታል። ኪራም ወረቀት አውጥቶ ወንጀለኛውን ሊይዘው ነው የሚል አረፍተ ነገር ያሰፍራል። በዚህ ጊዜ ያ ወንጀለኛ መጥቶ ኪራ የያዘውን ወረቀት መንጭቆ ይቀበለዋል። ወረቀቱ ግን ተራ ወረቀት አልነበረም፣ የዴዝ ኖት ነበር። በዚህ ጊዜ በህጉ መሰረት ወንጀለኛው ሪዩክን ያየዋል። በድንጋጤም ይተኩሳል። በዚህም አላበቃም። እየሮጠ ሲወጣ በመኪና ተገጭቶ ይሞታል። በዚህ አጋጣሚ ኪራ ሲከታተሉ የነበረውን የኤፍቢአይ ኤጀንት ስም ያገኛል። ነገር ግን ቶሎ ሊገለው አልፈለገም። የኤጀንቱ ስምም ሬይ ይባላል። የኪራ እቅድ ሌሎቹን ኤጀንቶችንም ስም አግኝቶ ሁሉንም አንድ ላይ መግደል ነበር። ሬይ ከፍቅረኛው ጋር የነበረውን ቀጠሮ ያለ እቅዱ ሰርዞታል። በዚህ ምክንያት ጥርጣሬ የገባት ፍቅረኛው ሬይን ትከታተለዋለች። ሬይም አንድ ባስ ውስጥ ይገባና በፖስታ የተቀመጠለትን ወረቀትና የመነጋገሪያ ሬዲዮ ያወጣውና ከኪራ ጋር ማውራት ይጀምራሉ። ሬይም
የሚያወራው ልጅ ኪራ እንደሆነ ማረጋገጫ ይጠይቀዋል። በዚህም ጊዜ ኪራ ካጠገቡ ተቀምጦ የነበረውን ወንጀለኛ ይገለዋል። ኪራም አሁን አርግ የሚለውን ነገር ማያደርግ ከሆነ ሙሉ የባሱን ሰዎች እንደሚገላቸው ያስፈራረዋል። ሬይም ይስማማል። ኪራም ይቀጥልና በሰጠው ወረቀት ላይ የኤፍቢአይ ኤጀንቶቹን ስም መልካቸውን እያየ እንዲጽፍ ይነግረዋል። ሬይም ይጽፋል። በዚህ ቅጽበት ኤጀንቶቹ መሞት ይጀምራሉ። በመጨረሻም ኪራ ሬይን ዴዝ ኖት ላይ ይጽፈውና በልብ ህመም ይገለዋል። በሌላ ትዕይንት ፖሊስ ጣቢያ ውስጥ የኪራ አባት ሶዋቺሪዮ ኪራ የኤፍቢአይ ኤጀንቶችን እየገደለ እንዳለና እነሱ ላይ አተኩሮ እየሰራ እንደሆነ ሲገልጽ ውስጥ የነበሩት ብዙ ኤጀንቶች ይወጡና ጥቂት ብቻ ይቀራሉ። ኤጀንቶቹም ኤልን በአካል ያገኙታል። ኤልም ኪራ ሰዎችን ለመግደል ስም እንደሚያስፈልገው በመግለጽ የውሸትና የራሳቸው ያልሆነን ስም እንዲጠቀሙ ይነግራቸዋል። ኤል ባቡር ጣቢያ ውስጥ ሬይ ከመሞቱ በፊት ያሉ ተንቀሳቃሽ ምስሎችን እያየ ነው። ኪራንም ለመያዝ የተቃረበ ይመስላል። የሬይ ፍቅረኛ ናኦሚ ፍለጋ ውስጥ ተቀላቅላ እየሰራች ነው። የባሱን ሹፌር ጨምሮ አንዳንድ ሰዎችን በማጠያየቅ ኪራ ላይ ትደርስበታለች። ትምህርት ቤቱ ትሄድና ስለ ነገሩ ስትጠይቀው ኪራ ምንም እንደሚያውቅ ይነግራታል። ከመሄዷ በፊትም ናኦሚ የውሸት ስም ትሰጠዋለች። አሁን እሷ ከሞተች ኤል ኪራ ማን እንደሆነ ያውቃል ማለት ነው። በዚህ ጊዜም ኪራ እንዳይነቃበት የበፊት ተግባሩን ይቀጥላል። ሪዩክንም አያወራውም። በዚህ ምክንያት ሪዩክ በጣም ይበሳጫል። ኪራ ክፍል ውስጥ የተቀመጡት ካሜራዎች አሁን ላይ ጥቅም አልባ ሆነዋል። ምክንያቱም ኪራውን አጠራጣሪ የሆኑ ተግባራትን እየፈጸመ አይደለም። በዚህ ምክንያትም ሶዋቺሪዮ ላይት ኪራ እንዳልሆነና አሁንም ድረስ ሰዎች እየሞቱ ስለሆነ ሌላ ወንጀለኛ እንደሆነ ይነግራቸዋል። ኤል ግን ላይትን አላመነውም ነበር። በቀጣዩ ቀን ኪራ ከፍቅረኛው ጋር ወደ አርት ጋለሪ አብረው ይሄዳሉ። ኖዋሚም የኪራ ፍቅረኛ ላይ ሽጉጥ ተደቅልና እውነቱን እንዲያወጣ ትነግረዋለች። ኪራም ምንም እንደማያውቅ ይነግራታል። በዚህ ጊዜም ፖሊሶች በቦታው ሲደርሱ የኪራ ፍቅረኛ መሮጥ ትጀምራለች። ኖዋሚም ትተኩስና የኪራን ፍቅረኛ ትግለታለች። በዚህም የጥፋተኝነት ስሜት ይሰማትና ራሷን ታጠፋለች። ነገር ግን ይሄ ሁሉ ነገር ዝም ብሎ የተፈጠረ አልነበረም። ሁሉንም ያቀነባበረው ኪራ ነበር። የኖዋሚንንም ትክክለኛ ስም ሬይ እና ኖዋሚ የተጋቡበትን ቤተክርስቲያን ያገኘውና ስሟንም ከዛው ያገኛል። ይህንንም ክስተት ዴዝ ኖት ላይ በመጻፍ እንዲፈጠር ያደረገው ራሱ ኪራ ነበር። የኪራ ፍቅረኛ ከሞተች በኋላ ላይት እንደ ተጠርጣሪ ሳይሆን እንደ ተጠቂ ይቆጠር ጀመር። አባቱም ኪራ ላይ በሚደረገው አሰሳ እንዲሳተፍ ለላይት ፍቃድ ሰጥቶታል። ይህም ደግሞ ለሱ በጣም ትልቅ ስኬት ነበር። በመጨረሻም ኤልና ኪራ ይገናኛሉ። ኤልም ሲበላ የነበረው ቺፕስ ኪራ የዴዝ ኖትን ወረቀት ለመደበቅ የሚጠቀምበት አይነት ቺፕስ ነበር። በሌላ ትዕይንት ሚሳ የምትባል ተዋጊ ሴት አንድ ከሷ ፍቅር በያዘው ሰው ጥቃት ሊፈጸምባት ስለነበር እየሮጠች ነው። በዚህ ጊዜም ሰውየው በልብ ህመም ይሞታል። ሚሳብ መሬት ላይ ዴዝ ኖትን ታገኛለች። ፊልሙም እዚህ ጋር ያበቃል።